ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤት ምክንያትና ሰበባችን። ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። የቱም ምክንያት ከእግዚአብሔር ጋር ከመሆን አያገዳቸው። ነውር ጀብዱ የሆነብን ወገኖቼ የማስደስተው ስካር እያስደሰተ የሚያረክሰው ዝሙት እያኮራ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ አላስቀርብ ያለው ነገር ካለ ንደለው። ሱስ ነው ንደለው። ከእግዚአብሔር ከሚለይህ አንተ ከሱ ተለየው ውጣ። ያቺንም ማርያም ተመልከቷት። ኃጢአተኛ እንደሆነች ዓለሙ ሁሉ ያወቃት ያለኝን ይበለኝ ያወራውን ያውራ፣ እኔ ግን መድኃኒቴን እፈልጋለሁ አለች። ውድ ሽቷን እያፈሰሰች እንባዋን እየሰፈረች እግሩን ያጠበች በፀጉሯ ያራሰች አለቀሰች። ስምዖን ግን ፈቀቅ ብሎ ይመለከት ነበር። ኦርቶዶክሳውያን አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው ወገኖቼ። ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? ከንስሐ መራቅ አይደለም፣ በበደሉ ላይ ድፍረትንና ሽንገላን ቢጨምር ይላል። ከዛች ኃጢአት መጠበቅ አይድንም፣ እርሷን በሚመስል ኃጢአት ከመውደቅ አይችልም ይላሉ። በጣም በሽተኛ ነኝ ካላችሁ ወደ ሐኪሙ ትመጣላችሁ። በጣም ቆሽሽ ያለው ካላችሁ ወደሚያነጻው ትቀርባላችሁ። የምንቆርበው በጣም ታማሚዎችና ደካሞች በሽተኞች ስለሆንን ነው፣ ጻድቃን ስለሆንን እኮ አይደለም። ንጹህ እስከመሆን ድረስ አልቀርብም ካላችሁ ግን እመኑኝ አባቶቻችን እንደሚሉት መቼም ንጹህ አንሆንም። የሚያነጻን እዚህ ነው ያለው። እጃችንን እኮ የምንታጠበው በኋላ እንቆሽሽም ብለን እኮ አይደለም፣ እንቆሽሻለን። መቅሰስ የምንበላው እኮ ራት አንበላም ብለን አይደለም፣ ራት እንበላለን። ይልቅ የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ እንበረታለን። ብዙ ወገኖቻችንን በደም አጥተናል። ሽምግልናችን አልሳካ ብሏል። ተናግረን መደመጥ አቅቶናል። በአንደበታችን ላይ እግዚአብሔር ያለ አይመስልም፣ ማሸነፍ አቅቶናል። ምን ሆነን ነው ታዲያ? ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠሙት? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ይሄ ሁሉ ውድቀት ምንድን ነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀውም ብዙ ነው። ይሄ ውድቀት አይደለምን? የምንሰማቸው ፍርሃቶች፣ የምናያቸው ስጋቶች እነዚህ ውድቀት አይደሉምን? ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለ ሌሎች ስለ ራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ ካስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየንም። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመርን የምንነሳበትን እንጃለን ሆኗል። የንስሐ እንቅፋቶች ለዚህ ምሽት የምንማርበት የትምህርታችን ርዕስ ነው። ከወዴት እንደወደቅ አስብ ንስሐም ግባ ይላል። ያጡትን ስፍራ የሚያውቁ ሰዎች ወደ አጡት ስፍራ ለመገስገስ ናፍቆት ይኖራቸዋል። ያጡትን ጸጋ የተረዱ ሰዎች ወደ አጡት ጸጋ ለመገስገስ ናፍቆት ያድርባቸዋል።
ያጡትን ከደረሰባቸው ጋር የጎደለባቸውን ሊሞላቸው ካለው ጋር መመዘንና ማነጻጸር ካልቻልን ግን ንስሐ ለመግባት አንችልም። ኦርቶዶክሳውያን ከወዴት እንደወደቅን እስኪ እናስብ። የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን መመርመር ግን አቅቶናል። ለዚህ ነው ከወዴት እንደወደቅ አስብ የሚለው። ምነው ጽድቅ ከኃጢአት ጋር አልመዘን አለ? ምነው የጎደለን ከሞላን ጋር አልነጻጸር አለ? ምነው ያገኘነውን ካጣነው ጋር መመዘን አልችላል? እሱ ነው እኮ የጎደለ። ጉድለታቸውን የሚያውቁ ሰዎች ወደሚሞላቸው ይሄዳሉ። ወደ አባቴ ቤት ይሄዳለሁ ኋላ ጨከነ። ከዚያስ የተናገረውን አደረገ። ምን ሆኖ? በረሃብ ጠኔ ቢያልቅም በጥም ቢቃጠልም ያ የአባቱ ቤት የክብር ልብስ ቢቦጫጨቅም አቅም አጥቶ እያነከሰ ቢሆንም እንኳን ወደ አባቱ ቤት ገሰገሰ። የተወደዳችሁ ኦርቶዶክሳውያን ከዚህ ቤት ውጪ የሚያነሳ ሌላ ቤት በዓለማችን ላይ የለም። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ፣ ሌላ ምን አለን ወገኖቼ? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤት ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። አዎ ሌላ ምን ቦታ አለ? እናት የልጇን መግባት በሯን ገረበብ አድርጋ ደግሞም ተቆራምዳ ራት ሳትበላ ግንባሯን በሚያንቀላፋው እና በሚያፍገመግመው የእንቅልፍ መዓቷ ድፍት ብድግ እያደረገች ልጇን እንደምትጠብቅ እግዚአብሔር እኛን ይጠብቀናል። አረ ይጠብቀናል ነው ያልኳችሁ። እንጃላችሁ እንግዲህ መቼ ይገባሉ? ገቡ፣ ቀሩ፣ ደረሱ፣ በሰይጣን ተበሉ፣ ዳኑ፣ ተረፉ ወይስ ቀሩ እያለ እኮ ነው የሚንከራተተው። ጨከኑ፣ ልባቸው ቆረጠ ወይስ በዓለም ተያዙ እያለ እኮ ነው የሚንከራተተው። አይኖቹ ወደቅነውን ውድቀት፣ የደረሰብንን ውርደት ማየት መቻል አለብን። በማንም ሳናሳብብ በራሳችን መፍረድ አለብን። ከዚያ በኋላ አዳምንም ተመልከቱት። ራቁቴን ስለሆንኩ ፈራው ካለ በኋላ እኮ ነው ወደ ንስሐ የቀረበው። ያንንም የቅዱስ ዮሐንስ ራእይ የቤተ ክርስቲያን አለቃ ተመልከቱት። ጎስቋላም፣ ምስኪን፣ ደሃም፣ እውርም የተራቆትክም መሆንን ስለማታውቅ እኮ ነው የሚለው። ጎስቁልናው የገባው ምስኪንነቱ የተረዳው ከእግዚአብሔር ጸጋ እንደተለየ የሚያውቅ ሰው ወደ እግዚአብሔር መሄዱ አይቀሬ። ምን እናርግ? ቁጭ ብለን ራሳችንን እንመርምር። የደረሰብንን ውድቀት እንረዳው። ያጣነውን ጸጋ እንመርምረው። አንደኛ። ሁለተኛ ምንድነው እንቅፋት የሆነን ካላችሁኝ፣ ሁለተኛው
ምክንያተኞች መሆናችን ነው። በጣም ምክንያተኞች ነን፣ ሰበበኞች ነን። ለምን ንስሐ አትገቡም? ልጄስ? ለምን አትቆርቡም? ንግዴስ? ለምን ንስሐ አትገቡም? ትዳሬስ? ለምን አትጠጉም? ሞግቴስ? የፍርድ ቤት ኬዜስ? እግዚአብሔር አትስሩ አላለ፣ አትስረቁ ነው እንጂ ያለው። እግዚአብሔር አታግቡ አላለ፣ አታመንዝሩ ነው እንጂ ያለው። የተወደዳችሁ ኦርቶዶክሳውያን ምክንያታችን በዛ። ያንዳንዶቻችንማ ዟሪ ገጽ አለው። የእንጀራ ጉዳይ ይዞኝ ነው ባዮች በስተናል እኮ። ያን ሰው ያልሰማችሁትም? ንስሐ አባቱ በጣም ይወዱታል። በጣም ደግ ሰው ነው። እባክህ ልጄ ንስሐ ገባ ሲሉት ቆይ አባቴ የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ደሞ ሌላ ቀን የእንጀራ ጉዳይ እኮ ይዞኝ ነው። ስለሚወዱት ደግሞም ተግባራዊ ደግ ካህን ስለሆኑ ይዘበዝቡታል። አጅሬስ የእንጀራ ጉዳይ ይዞኝ ነው። የረጅም ርቀት ሹፌር ነው አሉ። ከለታት አንድ ቀን እንደወጣ ቀረ፣ ሞተ። የእንጀራ ጉዳይ መንገድ አስቀረው። አባም ስቅስቅ ብለው አዘኑ፣ አለቀሱ። ሲወተውቱት እምቢ ብሎ እንዲሁ በመሄዱ አዘኑ። ወዳጆቻቸው የሆኑ ካህናት እረ ስመ ክርስትናውን ንገረን ብለው እስኪጠይቋቸው ድረስ በእንባ ነፈረቁ። እባክህ ንገረን ስሙን አሏቸው። እሳቸው በጣም በሐዘን ተጎድተዋል። የእንጀራ ጉዳይ ያላቸው ነገር አበሳይቷቸው ነዷቸዋል። የእንጀራ ጉዳይ ያላችሁ ፍቱት አሉ። ስሙን እንኳን ሳይቀር እንጀራ ጉዳይ የማይሞላ እንጀራ። ኦርቶዶክሳውያን ምክንያተኝነት ከንስሐ ያዘገያል። ምክንያተኝነት ለራስ ይቅርታ ወደ ማድረግ ያደርሳል። ምክንያተኝነት ጽኑ ጸጸት ላይ እንዳንደርስ ያደርጋል። ለራስ ይቅርታ ከሰው የተለየ ምን ኃጢአት ሰራው? እየበደሉ ከበሩ፣ እኔ ጭምት ሆኜ ተዋረድኩ። ምን አረኩ እኔ? ከሰው የተለየ ምን ኃጢአት ሰራው እኔ? አቤት ምክንያትና ሰበባችን። ኦርቶዶክሳውያን ከእግዚአብሔር ጋር ለመኖር የቱም ነገር በምድር ላይ ምክንያት ሊመዝነው አይችልም። አንዳንድ ሐሳቦችን ላስታውሳችሁ። የእግዚአብሔር ሰዎች ከእግዚአብሔር ጋር ለመኖር ከምክንያተኝነት በላይ ናቸው። የቱም ምክንያት ከእግዚአብሔር ጋር ከመሆን አያግዳቸው። እግዚአብሔርን ለሚወዱት እንደ ሐሳቡም ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ስደታችን፣ አዎ፣ መፈናቀላችን፣ አዎ፣ በቋሚነት ምን አለን እዚህ ምድር ላይ? እንኳን ይሄ አይደለም በዋሻና በፍርክታ ቦታ ሊያሳጣን የሚችል ሌላ ክፉ ዓለም አለ። ይሄንን ሁሉ ለበጎ ያደርገዋል። አዎ እግዚአብሔር። በሁሉ አመስግኑ፣ ሳታቋርጡ ጸልዩ። በቃ ይህ እግዚአብሔር ቃል ነው። ምን ልናደርገው እንችላለን? እውነቱ ደግሞ ይሄ ነው። ለክርስቲያን የተገባው ህይወት ደግሞ ይሄ ነው። ሲገርፏቸው ሲያሳድዷቸው ደስ እያላቸው ይወጡ ነበር የሚለውን እና ለቅዱሳን ሐዋርያት ብቻ ነው፣ ለኛ አይሰራም። እና እግዚአብሔር ተቆርጧል፣ ስራውን ቀርቷል። ተው እንጂ በልባችን የተተከለው የሕያው የእግዚአብሔርን ቃል በየዋህነት ከተቀበል ምክንያት ማቅረብ ይቆማል። በመስቀል ላይ የተሰቀለው ያፊያታዊ ዘየማን በጣም ብዙ ምክንያቶች አሉት እኮ። እግዚአብሔር ያሳያችሁ። ደም የሚፈሰውን እያየ ማመን አይከብድም። የዮስቲናን ደም ሲያቆም እኮ አይደለም ያየው፣ ደሙ ሲፈስ እኮ ነው ያየው። 5 ገበያ ህዝብ ሲመግብ እኮ አይደለም ያየው፣ ተጠማው እያለ እኮ ነው ያየው። በዘባነ ኪሩብ ተቀምጦ እኮ አይደለም መስቀል ላይ ነው እኮ ያየው። ይሄንን ማመን፣ ይሄን መቀበል እንዴት ይደንቃል! ምክንያት እኮ ነበረው። የተዋረደውን እንዴት አድርጎ ማክበር ይችላል? በአይን የሚያየው ይሄንን ነው፣ በልቡ ግን ያየው ሌላ ነው። ለዚህ እኮ ነው ያኛው ጓደኛውን የተወው
ጓደኛው አንተም ውረድ እኛንም አውርድ ይላል። ይሄኛውስ በመትወጣበት አውጣኝ ይላል። አይደንቅ? ከክርስቶስ ጋር በመኖር ምክንያት የጓደኛውን ሐሳብ ተጸየፈው። ከእግዚአብሔር ጋር ስንኖር የትኛውም የአካባቢ ተጽዕኖ እኛን አይለውጠንም። በማርቆስ ወንጌል ምዕራፍ 2 ቁጥር 1 ላይ ያሉትን ሳታስታውሱ ጌታችን ብዙ ተአምራትን እና መንክራትን እየሰራ ቤቱ ተጨናንቋል። ጌታችን ያለበት በቃሬዛ የታመመ ሰው ይዘው መጡ። ደጁ በሙሉ ተሞልቷል። ውስጡ ተጨናንቋል። እንዴት አድርገው የታመመውን ያስገቡት? ሰው ሞልቷል። ሰው ሞልቷል ብቻ ብለው መቼ ሄዱ? ምን አረጉ? ጣራውን ነደሉታ። አላስቀርብ ያለው ነገር ካለ ንደለው። ሱስ ነው ንደለው። ከእግዚአብሔር ከሚለይህ አንተ ከሱ ተለየው ውጣ። ጣራውን ነደሉና በቃሬዛ በሽተኛውን የጌታችን እግሮች ጋር አስቀመጡት። ያቺንም ማርያም ተመልከቷት። ኃጢአተኛ እንደሆነች ዓለሙ ሁሉ ያወቃት ያለኝን ይበለኝ ያወራውን ያውራ፣ እኔ ግን መድኃኒቴን እፈልጋለሁ አለች። ውድ ሽቶዋን እያፈሰሰች እንባዋን እየሰፈረች እግሩን ያጠበች በፀጉሯ ያራሰች አለቀሰች። ስምዖን ግን ፈቀቅ ብሎ ይመለከት ነበር። የልቡ ደንዳናለት፣ የራሱ ኩራት፣ ምንም ኃጢአት እንደሌለበት ራሱን ጻድቅ አድርጎ የሚቀመጥ ኩፈስ የሚል ምንም እንደሌለበት ራሱን እሷስ በእንባ እግሩን አበሰች። ምን ምክንያት ይያታ ይማታ ኃጢአተኛ ትባላ? ከዚህ በላይ ነው፣ ከምክንያተኝነት በላይ። ዘኬዎስ ጌታችንን እንዳያየው ቁመቱ እኮ በቂው ምክንያት ነበር። ምን ላረግ እችላለሁ? ቁመት የለኝም፣ ህዝብ ያጋፈዋል፣ በቃ ምን ያረግልኛል አላለም። ውጣ ወደ ሾላዋ ወደ ቤተ ክርስቲያን ወደ ጸጋዋ ከፍ ካለ ያየዋል። ዛሬ ለቤትህ ማዳን ሆኗል አለው። ምንም ምክንያት የለም። ምንም እግዚአብሔር ያሳያችሁ። በልጅ ምክንያት ይደረጋል። እግዚአብሔር የሰጡን አይደለምን? እግዚአብሔር የሰጠን አይደለምን? ትዳርስ የእግዚአብሔር ጸጋ አይደለምን? በጸጋው ምክንያት የጸጋውን ሰጪ መክዳት አሳዝንምን? ጸጋውን ይዘን ጸጋ ሰጪውን ችላ ማለት ምንኛ አሁን ይሄ ምክንያት ነው። ሶስተኛና የመጨረሻው ባጭሩ ምገልጸው፣ በጣም በርካታ ምክንያቶችን ማቅረብ እንችላለን። ሶስተኛው አንድ የወደክበትን ተረዳ፣ ሁለት ምክንያተኝነትህን ተው፣ ሶስተኛ ነገን አትፍራ። ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ በወድቅስ፣ አሁንስ እሺ ልመለስ ነገ ብሳሳትስ። ብዙዎቻችን ነገን እየፈራን ኃጢአት ብሰራስ፣ እንደገና በወድቅስ፣ እንደገና በበድልስ፣ እንደገና ፍርሃት። ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን? የሳቱስ አይመለሱምን? ይላል። አንድ ነገር አንርሳ፣ ብንወድቅ እንነሳለን፣ ብንሳሳት እንመለሳለን፣ ደግሞም እንታረማለን። በውድቀቶቻችን ምክንያት እግዚአብሔር አይተን ወደማናውቀው በንስሐ ብንመለስ ከፍ ወዳለው ጸጋ እንደርሳለን። ቅዱስ ዮሐንስ አፈወርቅ ቴዎድሮስ ለሚባል ለአንድ ወዳጁ በዝሙት ምክንያት ወድቆ ለነበረው ደገኛ ሰው ለነበረው አንድ ወዳጁ እንዲህ ብሎ ላከለት። ሰይጣን ይሄን ያህል ከጣለህማ አለው፣ እግዚአብሔር ደግሞ እንዴት አይተኸው ወደማታውቀው ክብር ከፍ ያደርገው ይሆን አለው። ከጣለም በላይ ከፍ የሚያደርገን አምላክ አለ። ካሰናከለም በላይ የሚያሻግረን አምላክ አለ። ወገኖቼ እንደገናስ ብትሉ ትነሳላችሁ። ጠላቴ ሆይ ደስ አይበልህ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል፣ ጽድቅንም አያለሁ፣
ወደ ብርሃንም ያወጣኛል እንዳለው ብንወድቅ እንነሳለን። ለዚህ እኮ ነው ንስሐ ስጋው ደሙ እነዚህ ምስጢራት የሚደገሙ የሆኑት እኛ ደካሞችና ወዳቂዎች እንደሆነን እግዚአብሔር ስለሚያውቅ ነው። ኦርቶዶክሳውያን ወደ ክርስቶስ ውድ ስጦታ መስጠት ትፈልጋላችሁ? እስኪ እጃችሁን አውጡልኝ። እንግዲያውስ በዚህች በቀረችን ጥቂት ቀን ለተወደደው መድኃኒታችን ስጦታ መስጠት ከፈለጋችሁ ኃጢአታችሁን በንስሐ አባታችሁ አማካኝነት ለክርስቶስ ስጡት። ይቆየን።